ልባችሁ እንዴት ነው? ሁሉም ነገር ችክ ምን ችክ ያላችሁ ወቅት እንዴት አይነት ባህሪ ያላችሁ? የሆነ ጊዜ ላይ ከትክክለኛው ማንነታችን ጋር የምንጋፈጥበት ጊዜ ይመጣል። ያኔ ነገር ዓለሙ ይደበላለቅብን። ምክንያቱም ራሳችንን አናውቀውማ። ለሌሎች ደስታ ስንል በፈጠርነው ማንነት እየኖርን እነዚያ ለነሱ ብለን ብዙ የሆንላቸው ሲርቁ ከራሳችን ጋር እንጋፈጣለን። ያቺ ሰው በመውደድ የምትታወቀው ሰው ጠላው ስትል ይሰማል። ያለ ሁሉም ሟች የነበረው ሰው ማንንም አልፈልግም ብሎ ከሁሉም ተገልሎ መኖር ሲመርጥ ብዙ ስም ሲሰጠው ይሰማል። እስቲ ራሳችሁን ጠይቁት። ከትክክለኛው ማንነታችሁ ጋር ኖራችሁ ታውቃላችሁ? ራስን ፈልጎ የማግኘት ጉዞ ቀላል አይደለም። ለአላህ ተብሎ ከሚቀጥሉት በቀር ብዙ ነገሮች የማለቂያ ጊዜ አላቸው። የትላንት አብሮነቶች ለዛሬ ዋስትና የላቸው። ዛሬ ጀነት ድረስ አብሮ በሚያስመኝ መንገድ ብትዋደዱ በፍጹም ልትጠላሉ አትችሉ ማለት አይደለም። ነገሮች የሂደት ውጤቶች ናቸው። ያቺ ትላንት የምታውቃት ሳቂታዋ ዛሬ ፍዝዝ ብላ ልታዩት ትችላላችሁ። ያ ጨፍጋጋ የምትሉት ዛሬ በፈገግታ የታጀበ ፊት ይዞ ሲዞር ልታዩት ትችላላችሁ። ከሁሉም ራሳችሁን አገኙ። ራስን ሳያውቁ ለሌሎች መልካም ለመሆን መጋጋጥ በጅምላ ሰዎችን ለመጥላት ያመቻል። አንዳንድ ነገሮችን እምቢ ማለት ልመዱ። ምክንያቱም እምቢታዎች ሁሉ የነውር መገለጫዎች አይደሉም። ሁሉም እሺታዎች መልካም ሰው መሆንን አያመለክቱም። ብዙ እሺታዎች ሞኝነት ሆኖ ሳለ መልካምነት ተደርገው ተስሏል። በእርግጥ ይህን በጥልቀት ለሚያስቡት የሚርቃቸው አይደለም። ነገ ምንም ያላጠፉ ሰዎች እንዳታሳርጂ ከዛሬ ጀምረሽ እርቃን የቀረውን ውስጥሽን ማልበስ ተለማመጪ። ጌታን በደንብ ያለማወቅ ሕይወትን ያለመረዳት ጠኒህን ዛሬውኑ መመገብ ጀምር። አለም ነገ ያልጠበቅከው እንቅፋት ቢመጣ ምንም ያላጠፉትን በረሃብ ትቆላለህ። ይህን ልብ በሉ። ሁሉም ጋር ስለምትደርሱ ጥሩ ሰው ናችሁ ማለት አይደለም። ሰይጣንም ሁሉም ጋር ለመድረስ ይሞክራል። አንቺ ሰዎች ሁሉ እስከዛሬ የገጠሙሽና ያወቅሻቸውን ሰዎች ባህሪ ብቻ ያላችሁ አይደሉም። አንተ ሰው እይታህን ከፍ ልብህን ሰፋ አድርግ። ሰዎች ሁሉ እናንተ አያስቡ። አንተም የሰዎችን ሁሉም ጠቅልለህ ማሰብ አትችልም። ብቻ አብሽሩ። እንዴ ምን ሆናችሁ ነው? አይ ከአዲሱ ጓደኛችን ጋር ልንታወቅ ብለን ነው። ማለት ከደስታ ጋር ትተዋወቃላችሁ? አሁን እንተዋወቃለን። እንዴ እሱ እኮ ያክስታችን የባንቺ ልጅ ነው። ምን ነገር መጣ ሲጠናገር በገዛ እጄ ወደ እኔ ላዙረው። ወይኔ በረከት ተበላው። በቃ አንድነት እጄ ገባው። ላልተርፍ ነው። አንተ በረከት አነግራቸው ያውቅ ነበር እንዴ? ለመተዋወቅ እኔማ ልነግራቸው አስቤ ነበር፣ ግን እነሱ ምርጥ ጓደኛሞች ስለሆኑ ለዛ ብዬ ነው። እኔ ወደዛ እጄ ልምታሽ እና አንቺ ወደ እኔ የምትሄደው አንተ ያልጨረሰው ነገር አለ። ያልጨረሰው መልካም የሆነ ሰው ተተኩሷል። አቤልን ትቶ ደሳለኝን ተቀብሏል። እጣት ፍሬንች እንደዚህ ነው እንገላታኝ። አንቺ ምን አደረግሽ? አሁን ግን ምን ናት? እሱን ብትረሺ የተሻለ ብለን ነው እንጂ ልናስከፋሽ ፈልገን አይደለም። የልቤን አውጥቼ መናገር ቢያቅተኝ እንጂ በውስጤ ያስኩት ስንት ብሶት አለ። እሺ ጎረምሳ፣ ትላንትና አልፌ የሄድኩት እየፈጠንኩ ስለሆነ ነው። እሺ ስምሽን ማን ነበር ያልሽ? እሷ ይወዱት፣ እኔ ደግሞ መቅደስ ይባላል። መቅደስና ከቻላችሁ ግን ኧረ እባክህ አንፋታም። እሺ ለግቢ አዲስ ተማሪ ሆነ እንደዚህ ባጠቅ መልካም ይመስለኛል። ለዛ ከሆነ በየቦታው እንደውሻ ባክና ከሱ ይካምስ ሰማኛለህ?
የውሻ ልክ የሚያውቀው ራሱ ውሻ ነው። እሺ ከመነከሰ በፊት ቢሄድ ይሻላል። ምን ይኸው ጥሩ ያደርገዋል ጥጋበኛ። እኔ እኮ ለሱ ሁሉንም ነገር አሳልፌ ለመስጠት ዝግጁ ነኝ። አላማሽ ኋላ እንጂ ከሱ ኋላ ትንጫል። ግን እሱ በዚች ወንድ አይነት መሳይ ሴት ይቀየራል። እንዴት ነው ሁሉም ነገር እንጂ ያለው እንዴት አይነት ባህል ማለት የሆነ ጊዜ ላይ በትክክል ነው ዋናነቱ ይጥቀምበት ደኝ ቢዛ አሁን የምነግርሽን ነገር ልክ ይዘሻት ነው። ሰው ህይወት ውስጥ ወርዝን እየረጨ ረጭ ብሎ የሚኖር ሰው እና የሰው ህይወት ባለች ቀልድና ጨዋታ መስሎ አሁን የመለወጥ ሰዓት ደርሷል። መርዙን ረጭቶ ጸጥ ረጭ ብሎ የሚኖራል። የሆነ ሰው ህይወት ውስጥ ባልጎ ጨዋታ መስሎ የሚኖራል። አግኝተን ይቅርታ ለማለት የማንችላቸው ያሳዘንናቸው ሰዎች ይኖራሉ። በሰጠናቸው ህመም ሰበብ እኛን እንዳይረሱ ያደረግናቸው ሰዎችም አሉ። ሰው እንዲሁ አልላመድም፣ አላፈቅርም፣ አልጠጋም አይልም። ሰው እንዲሁ አላምንም፣ አልፈልግም፣ ምን አገባኝ አይልም። የሆነ ጊዜ ላይ ወድቆ ወይም የተሰበረ ሲጎዳ ቢያይ እንጂ ሰው እንዲሁ ሁሉንም በልበ ሙሉነት ለመቀበል አይቸገርም ነበር። አንድ ሰው የትኛውንም መልካም ሐሳብ አምኖ ለመቀበል ሲያመነታ ከመወረፋችሁ በፊት ረጋ በሉ። ያሳለፈው ብዙ ውጣ ወረድ ይኖራልና ለመደምደም አትጣደፉ። ገንዘብና ጊዜ እየመደባችሁ የሰው ልብ የምታቆስሉ ወየውላችሁ። ያቆሰላችሁት ሰው በእያንዳንዱ በሚሰማው መጥፎ ስሜቱ ልክ አላህ እንደሚተሳሰባችሁ ልብ አድርጉ። የታመማችሁ አላህ ያሽራችሁ። አላህ ለሚመርጥላችሁም ልባችሁን ክፍት አድርጉ። ዘመኑ ነዋኑ የኔ የሚሉት ወዳጅ ማይገኝ በቃሉ ምን አለሁንና የዘንድሮ ቋንቋ ነሳነሰኝ ጊዜ ላንቺ እንደማልበቃ። ቆይ በዚህ ትምህርት ቤት ግቢ ውስጥ ፍቅር ምናምን እያሉ የሚያወሩ ሰዎች አሉ ተባለ። ከመልካም ርቀት አይማሩም እንዴ? ወይ ስለነት እኔ እንዴት መጥቼ ሳለ እና ላወራው አስቤያለሁ። ምን ትኛለሽ? አላ ማን ነው ሱስቲ ንገሪ። አዲሱ ተማሪ አሪፍ እይታ ይተሻል። ወድጄልሻለሁ። ነገር ግን መልካም ያነካችሁ ነገር ሁሉ አይበረክትም። እሱን ላይ ተይው፣ እኔ ወጣዋለሁ። ማሂ ለምን ያለፈውን ትተሽ መጪውን አትኖሪ? ያለፈው ለመተው መጪውን ለመኖር ይቅርታ መጠየቅ ነበረብኝ። አለመረዳት ያሞኛል። ማሂ የማይገባን ሆኖ ሳይሆን ነገር ግን አንቺን በዚህ መንገድ እንዳናጣ ፈርተን ነው። እሺ ነው ምርጥ ጓደኛ። አንተ ልጅ ለምንድን ነው ወሬ የምታዘዋውረው? አንቺን የመሰለሽ ቆንጆ ልጅ በዚህ በጠራራ ብቻውን ስትሄድ ደስ አይልም። ሙገሳውን ተውና የመጣበትን ነገር የወዲትን እኮ አዲሱ ተማሪ ተናገራት። ልክ ልኳ ነው ተናገረች። ደግሞ ከታሪክ ጋር የተነካካችሁ አትለኝ። ትታወቃላችሁ? በሚገባ ጠንቅቄ ነው የማውቀው። አከተመላት ማለት ነው። አንቺ ደግሞ አታካብጂ እንደ ጋንግስታር። አሁን መሄድ አለብኝ፣ ግን ከጋንግስታር በላይ አደገኛ እንዳትደፍረው። ማን ይሄ ንገሪው። ስመኝ አንተ ጥጋበኛ፣ ራስን ማን እንግል ነው የምታስበው?
አዚክ ነገር ሳይሆን አይቀርም። እስቲ በጥፊ በይው በእናትሽ። ግን አንቺ ሰይጣን መቋሚያ ነሽ። ምን ለማለት ነው? ወይኔ ምን አደረኩ? ማን ዮዲት ያምሻል? ምን ያደረግሽ ነሽ? ምን አደረኩ? አይ ሀናዬ ለተወቅ ያክል ነው። ኦኬ ታዲያ በዱላ ነው የምትተዋወቁት? ጠብቂኝ እሰራለሽ። ሞዛዛ ትሰሚያለሽ? እንደዚህ ከሁሉም ጋር ስትነከሺ አንድ ቀን ደምከል ቦነሽ እንዳትቀሪ። አይዞሽ ሀናዬ ብዙም አትጨነቅሽ። ማንጥለ እያስመሰሉ መሳቅ ከበደኝ። አሁንማ ሳቂን ቀማኸው። ክፋትህ ይሄን ያክል ነበረ? እወድሻለሁ ያልከኝ ውሸትህን ነበር? አስመስሎ መኖር ከበደኝ። ከባድ ሐዘን ጣልኩኝ እኮ የውስጤን ሐዘን ለማን ልናገር? ሁሌም እያስመሰሉ መሳቅ ከበደኝ። አንተንስ አይከብድህም? ሞትክና ስትሰቃይ በፈጠረሽ መልካም በቃ ይበቃሻል። ከዚህ በላይ አትሰቃይ። ራስሽን ሰው እንኳን ምን ይልሻል? ያንቺ ህመም የሁላችንም ነው። ለብቻሽ ማን ነው አልኩሽ ያለሽ? ተወኝ እስቲ አቤል። ህመሜን አታውቀውምና ነው? ደግሞ ያንተ አስተማሚነት ደግሞ አያስፈልገኝም። ህመሜን እኔ ራሴ እችለዋለሁ። በቃ ተወኝ እስቲ። አውቃለሁ እድል ሰጠሁሽ። ነገር ግን ላድንሽ ብዬ ነው እንጂ ላፈቅርሽ አላልኩም። ደግሞ ልነግርሽ ሳይሆን ለዛች ለምስኪኗ እናትሽ ነሽ። ነይ ተነሽ ወደ ቤት። አሁን አቤል ያለው ልክ ነው። ምን ያለብን እባክሽ